ሚኒስትሩ በተደጋጋሚ በሙስሊም ተማሪዎች ላይ የሚያደርጉትን ጫና እየተመለከትን ነው የምንገኘው። በየጊዜው የሆነ አነጋጋሪ አወዛጋቢ ነገር ይናገራሉ። ከዚያ በኋላ ሆሄ ይባላል፣ ይተዋል። ነገ ደግሞ እንደዚሁ ያደርጋሉ። አሁንም የተማሪዎችን የሙስሊም ተማሪዎችን አለባበስ እኔ ካልወሰንኩላችሁ የሚሉት ሚኒስቴር ስህተታቸው የሚጀምረው ይህንን ጉዳይ ከጠቅላይ ምክር ቤቱ ፕሬዝዳንት ጋር አውርተንበታል ብሎ ከመናገር ነው። እንግዲህ ይሄንን ስንሰማ እኛም ሼህ ሀጂን ሄደን ለማናገር ሞክረን ነበር። በፍጹም ከኔ ጋር አልተነጋገሩም። እንደውም ስልክ ደውለውላቸው እንደሆነ ሁሉ ገልጸውልናል። በስልክ የተነጋገሩት ነገር ምንድነው? መቼ ነው ከኛ ጋር የተነጋገርከው የሚል ጥያቄ ሲጠየቁ ሚኒስትሩ ያሉት ነገር ምንድነው? አይ እኔ ከእርሶ ጋር በአካልም ተገናኝቼ አላቅም፣ በስልክ ብቻ ነው። እኔ እያልኩ ያለሁት የቀድሞውን ነው አሉ። እንዴ ምን ማለት ነው? ጠቅላይ ምክር ቤቱ አሁን ያሉ ፕሬዝዳንት አሉት። የቀድሞውን ነው ያናገርኩት የሚል አናግሬያለሁ። የቀድሞውን አላሉም። በንግግራቸው ላይ የተናገሩት ነገር ከጠቅላይ ምክር ቤቱ ፕሬዝዳንት ጋር ተነጋግረንበት ይህንን ውሳኔ አሳልፈናል ነው ያሉት። የጠቅላይ ምክር ቤቱ ፕሬዝዳንት አልተነገራቸውም። እንግዲህ ይሄ ማምለጫ ይሆናል ወይ? እንደው ክቡር ሚኒስቴር አሁን ላይ ያሉትን የጠቅላይ ምክር ቤቱ ፕሬዝዳንት ማን እንደሆኑ ሳያውቁ ነው እንደዚህ ቦታ ላይ የተቀመጡት? ኖርማሊ ያውቃሉ ብዬ እኔም አሁን ለመገመት እቸገራለሁ። ምክንያቱም ጠቅላይ ምክር ቤቱን ላለማናገር በተደጋጋሚ በኢድ ቀን፣ በአረፋ ቀን፣ በዓላት የሙስሊም በዓላት በሆኑበት ቀን ፈተና ስታወጡ እኮ ስለ ጠቅላይ ምክር ቤቱ ምንም አይነት ዕውቀት እንደሌላችሁ ማሳያ ነው። አሁንም ቢሆን ይሄ ማለት ህዝበ ሙስሊሙን መናቅ ጭምር ነው። የህዝበ ሙስሊሙን መሪ አላውቅም ከሚል ከዛ የመነጨ ችግር ነው። በዛሬው መግለጫቸው በዚህ ጉዳይ ላይ ጠንከር ያለ መግለጫ ይሰጣሉ ብዬ አስባለሁ። በአጋጣሚ በስራ ምክንያት አዲስ አበባ ባለመሆኔ አልተገኘሁም። ነገር ግን እንደዛውያ ቴሌቪዥን ባለሙያዎቻችን ተገኝተዋል። እዛ ላይ የሚነሱ ሐሳቦችን ወደ እናንተ የምናደርስ ይሆናል። ነገር ግን አሁንም በተደጋጋሚ የሚደርስብን በሚኒስትሩ በትምህርት ሚኒስትሩ ጫና በሚደርስብን እንግልትና መገፋት እንዲቆም የበኩላችንን አስተዋጽኦ ልናደርግ ይገባል። የሚመለከተው ከፍተኛ የባለስልጣናት አካላት ህዝበ ሙስሊሙን ከመንግስት ጋር ለማጣላት እየተካሄደበት ያለውን እንቅስቃሴ ኃይል ሊለው ይገባል። ጠቅላይ ምክር ቤቱም በዚህ ደረጃ ስሙ ስለጠፋ ሊጠይቅ ይገባል። እኒህን ሰው የምናውቃቸው ሙስሊሙ ላይ ጫና ያደርጋሉ፣ ሙስሊም ጥላቻ ያለበት ተብሎ ሲጠየቁ አያቴ እኮ ሙስሊም ናት የሚሉ ናቸው። ይህቺ ነገር የተለመደች ናት። ባለፈው ያያ ዘልደታ አክስቴ እኮ ሙስሊም ናት አሉ። ስለዚህ አያትህ ሙስሊም መሆናቸው፣ ልጅ ባለቤትህ ሙስሊም መሆኗ እናንተን ከሙስሊም ጥላቻ ሊያስቆማችሁ አልቻለም። አሁንም ጥላቻ አለባችሁ። ያ ማለት አያቶትን ይጠላሉ፣ ያ ማለት አክስትህን ትጠላለህ እንደማለትም ጭምር ነው። አሁንም እንዲህ ያለ አወዛጋቢ እንቅስቃሴያቸው እንዲቆም ህግ ኃይል እንዲላቸው እንጠይቃለን። እናመሰግናለን።